ምህሩና ናሆማ እንግዲህ በፍቅረኛው የተነሳ ትንሽ ችግር ውስጥ ገብተዋል። ጽናት አሁንም ቢሆን ትንሽ ሰው ትሆናለች፣ መልሳ ደግሞ ሰይጣን ትሆናለች። በጣም ግራ ተጋብተዋል። ሰኒን ለመጠየቅ እየሄዱ ባሉበት ሰዓት ላይም እንግዲህ ተኮራርፎ ነበር ፊትና ኋላ ሲሄዱ የነበረውና ይችን ልጅማ ጸበል መውሰድ ሳይኖርብኝ አይቀርም ብሏል። እውነት የተፈጠረው ነገር ግን ይህንን ከማለት ራሱ በላይ ነው ብዬ ነው የማስበው። አሁንም ሰኒ ጆከርን አንተ ብቻህን አይደለም ይሄን ነገር የምትጋፈጠው፣ ሁለታችንም አብረን ነው ዋጋ የምንከፍልበት፣ ስለዚህ ምናምን እያለች እያናገረችው ነበረ። ሰኒ ሰላም ሆና ወደ ሰላም ወደ ጤንነቷ ተመለሳ። እንግዲህ ይሄን ማስበው በጣም ነው ደስ የሚለው። ትንሽ እንግዲህ እስኪ ያሉት ነገሮች በደንብ አብረን እናያለን። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ ትናንትም ተለቆ ነበር፣ ዛሬም ተለቆልናል። ደስ የሚል ነገር አለ ማለት ነው። ያው እንግዲህ ጽናትና ኪራ በመጀመሪያ ላይ ሳየው በቃ እራት ምናምን ማለት ምግብ ምናምን አዘጋጅታ እራት ነው ምሳላቅም ብቻ አዘጋጅታ እንደዚህ በፍቅር በቃ ቁጭ ብለው ስልክ እያዩ የበፊቱን ጽናትንና ኪራን ተመልሰው ስላየዋቸው በጣም ደስ ብሎኝ ባለበት በተወሰነች ደግሞ ደቂቃ ተመልሳ ደግሞ ጽናት አሁንም በባለፈው ነበር እንደ ብር የሰጠውሽ ላስቤዛ ምናምን ብሎ ባላት ሰዓት በዛች ነገር ብቻ ተገልብጣ ሌላ ሰው ሆና የበፊቷን ጽናትን መለሰቻት ማለት ነው። ይቺን የምትነጫነጨው ጽናት ተመልሳ መጣችና በጣም ነበር ግራ ይገባኝ። ማለት ይቺ ልጅ እርጉዝ ናት እንዳለል እሺ፣ ወይንም እርግዝናዋን አሳውቁንና እኛም ቢያንስ በቃ ጸባዩን እንቻለው፣ ልክ ኪራም እንደቻላት እኛም እንቻላት አይደለ? እኔ እኮ አሁን ግራ ተጋባው። ቀናትም ከሆነ እኮ የምትቀኑበት ቦታና የማትቀኑበት ቦታ አለ እንደ ቤተሰቦቼ። ብቻ ግን ተምታቶብኛል። አላቅም ምን እንደሆነ ማለት ነው፣ ምን እየተፈጠረ እንደሆነ አላቅም። ብቻ ግራ አጋቢ ነው እውነት ለመናገር በጣም ነው ግራ የሚያጋባው ማለት ነው። ምክንያቱም አንድ ጊዜ ሰው አንድ ጊዜ አፈር ትሆናለች መልሳ ማለት ነው። በቃ አሁንም ትንሽ እንትን ትላለች። ጨበርዬም ደግሞ አይታችኋታል እና ሰው ሲናደድ የሚያደርገው ነገር አይታወቅምና ስለዚህ መጀመሪያ አንቺ ቀመሹና ነው የምበላው ብላታለች ማለት ነው። ይሄን ያህል ነው እንግዲህ በቃ ጨበርዬ የጽናት መቀየር በጣም ነው ትንግርት የሆነባት ማለት ነው። እና እዛ ፓርት ላይ ትንሽ አስቃይ ነበረ። ለምን የሆነ ነገር አድርጋ ልመርዘኝ ነው ልገለኝ ነው ብላ ነበር ያሰበችው ማለት ነው። ይሄንንም ባታስብ አይገርመኝም። ምክንያቱም መጀመሪያ ላይ በጣም ተገልብጣ ሌላ ሰው የሆነች ሴት አሁን ተመልሳ ደግሞ መልካም ሰው ስትሆን ትንሽ ያስጨንቃል ማለት ነው። እና ሀባይቦቼ ብቻ ነገሮች ከባድ እየሆኑ ነው። ክብሮምም ደግሞ እንግዲህ ከሰኒ ጋር ያለውን ነገር ለማጠናከር እየሞከረ ነው። ሰኒንም እየሄደ እየጠየቃት ነው ያለው። ትብብሩ ምናምን ሁሉ ነገር ደስ ይላል። ግን ቤተሰቦቼ ግን ትላላችሁ አሁንም ቢሆን በጭራሽ ሰኒና ክብሮም አንድ ላይ ሊሆኑ አይችሉም። አፈቅረዋለሁ፣ እወደዋለሁ፣ ጆከር ብቻ ነው የኔ የሚሆነው። ስለዚህ አንተ ትተኸኝ በሄድክ ሰዓት ልቤ በተሰበረ ሰዓት ያገኘሁት ሰው ነው ብለዋለች። እና ትክክለኛ ነገር ነው የተናገረችው ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ በችግራችን ያገኘኑ ሰው በሀዘንና በደስታችን የቆመልን ሰው ለእኛ ጋር ያለው ቦታ ይለያያል። እና እንግዲህ ጽናትና ኪራም ፍቅራቸውን ተመልሶ እንደ በፊቱ መተሳሰባቸው አብሮነታቸው ቢቀጥል ደስ ይለኛል። ይሄ ነጫነጫውን ነገር ጽናት ሄይ እንደዛ እስከሆነ በቃ ባንትጋቡ ፍቅረኛሞች እንደሆናችሁ ቅሩ ማለት ነው። በፍቅር ላይ እብድ ትላላችሁ፣ ስትጋቡ ደግሞ በቃ በቀናት ታብዳላችሁ ማለት ነው። ብቻ እስቲ እንግዲህ ያው አዲስ ነገር ዛሬ ላይ ብዙም የለውም። ምክንያቱም እንደነበር ነው ያው ጽናትም ጭቅጭቋን ዝንዟ እንደለመድ ነው ዛሬ እንደተለመደው ነው። ዛሬም ደግሞ ጭራሽ ትንሽ አዲስ ነገር ያለው ሂዊና የናሆም ፍቅረኛ እሷ ጋር የተፈጠረው ነገር ነው። እንግዲህ የናሆምን ፍቅረኛ በፊት ለፊት እንደማትችላት ስለምታውቅ እሌኒ እንግዲህ ከጀርባ በድንጋይ መታ ጥላታለች ማለት ነው። ከማን ጋር እንደተጋፈጥሽ ማወቅ አለብሽ ያላለች መሰላችሁ? ይሄ ከኋላ የኋላ ብትር እኮ የፈሪ ብትር ነው። በነገራችን ላይ በኋላ የሚማታው ሰው ፈሪ የሆነ ሰው ነው። ጀግና ሰው በፊት ለፊት ነው የሚጋፈጠው ብዬ አስባለሁ። እና ምህሩም ትዳሯን በጣም ልትጠብቀው ይገባል። በስሜታዊነት ትዳሯን ማፍረስ የለባትም።